የምንወስናቸው የምንከተላቸው ነገሮች ሁሉ በእውነት ላይ የተመሰረቱ ዳታዎች መሆን አለባቸው። ይሄ ሁኔታ በገጠሩም ላለው በከተማውም ላለው አስቻይ ሁኔታ ፈጥሮ ነው ወደ ስራ የገባው። የፓወር ጉዳይ ሊኖር ይችላል፣ የኮኔክቲቪቲ ጉዳይ ሊኖር ይችላል፣ ከዛ ባለፈም የዲቫይሶች ጉዳይ ሊኖሩ ይችላሉ። ከነበረው የወረቀት አሰራር ወደዚህኛው ስንቀየር የሰው ኃይልም አብሮ መብቃት አለበት። ይሄስ እንዴት ነው የተሰራው? ሲስተሙ ራሱ ትራንስፎርም ማድረግ አለበት ስንል ወይም ደግሞ ከነበርንበት ከዛኛው ስርዓት ወደዚህ እንምጣ ስንል አንዱ ትልቁ ነገር ምንድነው የመረጃ ጥራትን ለማረጋገጥ ነው። እንግዲህ የሪፖርቶች የቁጥር ነገሮች ብዙ ጊዜ የመረጃ አያያዝ ነገር እጅግ በጣም ትልቅ ትኩረት ሊሰጠው የሚችል ነገር ነው። ለዛም ነው ይመስለኛል ይሄ አሰራር የመጣው። ይሄ ትምህርት ለትውልድ የሚለው አጠቃላይ ስንመለከተው ማህበረሰቡን በደንብ ሞቢላይዝ እያደረገ በዛ አካባቢ የሚታዩ ክፍተቶችንም የመሙላት ነው። ለመምህራን ለተማሪዎች ምንድን ነው ፋይዳው? ጤና ይስጥልን። ፋና ፖድካስት አንድ ጉዳያችን ተጀምሯል። በዛሬው አንድ ጉዳያችን የትምህርት መረጃ ስርዓት አስተዳደርን የተመለከቱ ጉዳዮች ልናነሳ ዛሬ እዚህ ስቱዲዮ ተገኝተናል። በተለይም ደግሞ መረጃን በቴክኖሎጂ በታገዘ መልኩ የትምህርት ስርዓቱን ጥራት ለማስጠበቅ እየተሰራ ያለውን ስራ ያግዛል ተብሎ የተያዘ ይህ ስራ ነው። በተለይም በዘንድሮ ዓመት ወደ ተግባር ተገብቷል፣ በትኩረት ተሰጥቶት ማለት ነው። ይህንን የተመለከቱ ሀሳቦች እያነሳን ቆይታ እናደርጋለን። ለዚህም እንግዳ አድርገን የጋበዝናቸው በትምህርት ሚኒስቴር የትምህርት መረጃ አስተዳደርና አይሲቲ ስራ አስፈጻሚ አቶ ሰብስቤ ለማ ናቸው። ከኛ ጋር ቆይታ ያደርጋሉ። እናንተም አብራችሁን ስለምትሆኑ ከልብ እናመሰግናለን። ቅድስት ዘውዱ አብሬያችሁ ቆይታ አድርጋለሁ። አቶ ሰብስቤ ስለመጡ ፈቃደኛ ሆነው ከልብ አድርገን እናመሰግናለን። አመሰግናለሁ። ቀደም ብዬ ለማንሳት እንደሞከርኩት በተለይም የትምህርት ጥራትን ያረጋግጣል፣ የበለጠ ደግሞ የመረጃ አያያዙንም ያሻሽላል ተብሎ ነው ይሄ ስራ የተጀመረውና በመጀመሪያ የትምህርት መረጃ ስርዓት አስተዳደር በራሱ ምንድን ነው የሚለውን ብናውቀው ጥሩ መሰለኝ። ለአንድ ጉዳያችን መነሻ እናድርገው። እሺ፣ አመሰግናለሁ ስለጋበዛችሁን። እንደተባለውም የትምህርት መረጃ አስተዳደር ስርዓት ማለት በጥቅሉ አንዳንድም ኤሚስ እንለዋለን እና የትምህርት መረጃዎችን ከሁሉም የትምህርት ተቋማቶችን የሚሰበስብ የሚተነትን የሚያደራጅና ለትምህርት ሴክተሩ አፈጻጸም ሪፖርት የሚያቀርብ ማለት ነው። ለትምህርት ሴክተሩ ሪፖርት የሚያቀርብ ስንል በትምህርት ሴክተሩ የሚሰሩ በርካታ ስራዎች አሉ፣ እቅዶች አሉ፣ ፖሊሲ ቀረጻዎች አሉ፣ የተለያዩ የሚደረጉ የምርምርና ጥናት ስራዎች አሉ። ለእነኚህ ሁሉ ግብአት የሚሆን ከዛም ባለፈ ለሀብት ጭምር የሚያገለግል ለማከፋፈልም ለመፈለግም ጭምር የሚጠቅም ማለት ነው እና ስለዚህ በአጠቃላይ የትምህርት መረጃ አስተዳደር ስራ ስንል ከሁሉም የትምህርት ተቋማቶችን መረጃዎችን የትምህርት መረጃዎች ስንል ብዙ ናቸው። በትምህርት ቤት የምንመለከታቸው የተማሪ አለ፣ የመምህራን አለ፣ የትምህርት ቤቱ የራሱ የተቋሙ አለ። እነኚህ ራሱ ስናያቸው በጣም በርካታ ነገሮች በስሩ አሉ። ትምህርት ተቋም ስንል በትምህርት ተቋማት ውስጥ በጣም ብዙ ነገሮች አሉ። እንደ ፋሲሊቲ የሚጠቀሱ ነገሮች፣ ተማሪው ራሱ ዲፋይን ሲደረግ ማአት ካራክተሮች አሉት። በዛ መልኩ እነኚህ መረጃዎችን ከነኚህ ትምህርት ተቋማቶች እየሰበሰበ ያደራጃል፣ ይተነትናል። ከዛ ሪፖርቱን ለትምህርት ሴክተር አፈጻጸሙን ያቀርባል። እንዳልኩሽም በዛ መሰረት ሁሉንም እነኚህ ግብአቶች ለእነኚህ እንደሚፈለገው አይነት ግብአት እንዲውል የሚያደርግ ስርዓት ማለት ነው። ባለኝ መረጃ ይሄ የትምህርት ስርዓት መረጃ አስተዳደር በተለይም ባለፉት 4 ወይም 3 ዓመታት ያክል ወደ ስራ ለመግባት ሂደቶች እንደተጀመሩ አውቃለሁና ዘንድሮ ግን የበለጠ ትኩረት ተሰጥቶት ወደ ስራ እንደተገባ ነው ያለን መረጃ የሚያሳየው። ዘንድሮ በትኩረት ወደ ስራ ሲገባ ምን ተይዞ ተገባ? ያንንስ ደግሞ ምናልባት ያለፈውን ማንሳት ሊገባን ይችላልና ምን አይነት ነበር ያኛው የመረጃ አያያዛችን? አሁንስ ምን ይዘን ይሄንን ስራ ጀመርን? በጣም ጥሩ። ያው እንደተባለውም ይሄን ዲጂታል የትምህርት መረጃ ስርዓት የምንለው ነገር በጣም ለብዙ ጊዜ ሲሞከር ሲታሰብ ለመስራት ሲታቀድ የቆየ ጉዳይ ነው። እንዳልሹም ከዚህ ቀደም የምንከተላቸው የመረጃ አሰራር ስርዓቶች ነበሩን። ያ የመረጃ አሰራር ስርዓታችን ብዙ ጊዜ በምናስበው መልኩ የመረጃን ጥራት ሊያስጠብቅ በሚችል መልኩ ስላልነበረ ሞር ማኑዋል እና ፔፐር ቤዝድ በወረቀት የተደገፈ አሰራር ስለነበር ያን መረጃ ስርዓትን መቀየር ያስፈልጋል። ያው እንደምታውቁት ዘመኑ በጣም ያደገበት ጊዜ ነው። ኢትዮጵያ በራሷ 2030 ያስቀመጠችው ዲጂታል ኤጁኬሽን ዲጂታል 2030 አለ። ከዛ ጋር የተቀዳ ደግሞ ትምህርት ሚኒስቴር በራሱ ደግሞ የሚከተለው የዲጂታል ኤጁኬሽን ስትራቴጂ ሮድ ማፕ አለ። ከዛ ውስጥ ያስቀመጣቸው ኮር ነገሮች አሉና
ስለዚህ ይሄ ሲንከባለል የመጣው ጉዳይ በተለይ ክቡር ሚኒስትሩ ወደ ትምህርት ሚኒስቴር ከመጡ ወዲህ የምንወስናቸው የምንከተላቸው ነገሮች ሁሉ በእውነት ላይ የተመሰረቱ ዳታዎች መሆን አለባቸው፣ ፋክት ላይ የተመሰረቱ መረጃዎች መሆን አለባቸው የሚል ትልቅ አቋም ነበራቸውና በዛ መሰረትም ያው ትምህርት ሚኒስቴር የሚከተላቸው የነበሩ ትላልቅ የሪፎርም አጀንዳዎች ነበሩ። ከነኚህ ሪፎርም አጀንዳዎች እንደ ኮር እንደ ትልቅ የተወሰደ አንዱ ምንድን ነው የትምህርት መረጃ አስተዳደር ስርዓቱን ዲጂታላይዝ ማድረግ የሚል ነበር እና በአምናው ስራችን በጣም በትኩረት ሰርተንበት በዚህ ዓመት ሙሉ በሙሉ የዚህን የወረቀት አሰራር የነበረውን የመረጃ ስርዓት ወደ ዲጂታላይዝ የሆነ የመረጃ አሰራር ስርዓት ነው የተከተል ነው። በአጠቃላይ ምናልባት እንደተባለው የቅድሙ አይነት ወይም ደግሞ ከዚህ ቀደም የነበረው ስርዓት ስንከተል የሚመጡ ነገሮች ብዙ ነበሩ። የመረጃው ጥራትና ተአማኝነቱ በጣም አስቸጋሪ የሆነበት ሪፖርቱ በአጠቃላይ ተንጠለጠለው ወረቀት ላይ ስለነበር እዚህ ናሽናሊም በየደረጃ የምናገኛቸው መረጃዎች ሁሉ የጥራት ጉድለት ያለባቸው፣ የተሟሉ አለመሆናቸው፣ በወቅቱ የማይደርሱ መሆናቸው ከዛም ባሻገር ለዲሲሽኑ ትንሽ ሚስሊድ የሚያደርጉ ነገሮች የነበሩበት ስለነበር ይህን ስርዓት መቀየር ስላስፈለገ በዚህ ዓመት ቶታሊ ይህን የመረጃ ስርዓታችን ወደ ዲጂታላይዝ የትምህርት መረጃ ስርዓት ገብተን ያው በሀገር አቀፍ ደረጃ እየሰራ ነው ያለበት ሂደት ነው ያለው። ስራው ፓይለት አይደለም ወይም በተመረጡ ትምህርት ቤቶች በተመረጡ አካባቢዎች ላይ ብቻ የሚሰራ እንዳልሆነ በሁሉም ቦታዎች ወይም በሁሉም ትምህርት ቤቶች ላይ በሁሉም አካባቢ ላይ ነው። ደሞም ትምህርትም እንደዛ ነው ይመስለኛል። ምክንያቱም ሁሉም መረጃ መገኘት አለበት የመረጃ ስርዓት አስተዳደር እስከሆነ ድረስ ማለት ነው። ስለዚህ ይሄ ሁኔታ በገጠሩም ላለው በከተማውም ላለው አስቻይ ሁኔታ ፈጥሮ ነው ወደ ስራ የገባው። አሁን ባለው ሂደትም ማንሳት እንችላለን። ምናልባት በጣም ጥሩ ያው እንዳልሹም የትምህርት መረጃ በራሱ ስንመለከተው የትምህርት ባህሪ በራሱ ትምህርት ተቋማቶች እስካሉ ድረስ መረጃዎችን ከሁሉም የትምህርት ተቋማቶች መገኘት መቻል አለበት። ያ ስንለውም ሴንሰስ ቤዝድ እንለዋለን። ከእያንዳንዱ ትምህርት ተቋማት ያሉ መረጃዎች እያንዳንዱ ቅድም በጠቀስኩልሽ መልኩ የተማሪ ከሆነ ፉል የተማሪ መረጃዎች፣ የመምህራኑ ከሆነ የመምህራኑ አጠቃላይ የመምህሩ መረጃዎች፣ የተቋሙ ከሆነ ደግሞ የተቋሙ አጠቃላይ መረጃዎችን እያንዳንዱ ከእያንዳንዱ ተቋማቶችን መሰበሰብ መቻል አለበት። ስለዚህ ይህም ስርዓት ሲፈጸም ናሽናሊ የምንፈልገው መረጃ ማግኘት ስላለብን አፈጻጸማችንን በዛ ልክ ማየት ስላለብን ስራውንም በዛም መልኩ ነው ከሁሉም ትምህርት ተቋማቶች እንዲሰበሰብ እየሰራን ያለ ነውና በዛ መልኩ ነው ተግባራዊ ለማድረግ እየሞከርን ያለ ነው። ያ ከአስቻይ ሁኔታ አንጻር ምናልባት በኋላ ልናነሳው እንችል ይሆናል። ይሄ ዲጂታል ሲስተም በራሱ ይዘዋቸው የመጡ ፊውቸሮች አሉ፣ ኮንቴክስቶችን ቤዝድ ያደረገ ለምሳሌ ገጠሩ አካባቢ ስንሄድ ምን አይነት አማራጭ እንጠቀማለን፣ ከተማ አካባቢ ስንወስ ምን አማራጭ እንጠቀማለን የሚል ይዟቸው የመጡ ፊቸሮች አሉና እነኛ መነሻ ባደረገ መልኩ ስለተሰራ እንግዲህ ያው እንዳልኩሽም አሁን ዲጂታል 2030 ራሱ እየሄደበት ያለ ርቀት አለ። ኦልሞስት አብዛኛው ነገሮቻችን ወደዛ እየቀየን ያለንበት ስለን እንግዲህ በአሁን ሰዓት ስንመለከት ስማርትፎኖች እስከሄድ ደረሱ፣ እንደ ሀገርም ኮኔክቲቪቲ እንዴት እየሄድንበት የሚሉ ነገሮች የተሻሻሉ በጣም በርካታ ስራዎች አሉና እነኝን አስቻይ ሁኔታዎች ታሳቢ ባደረገ መልኩ ሲስተሙን በራሱ ደግሞ ማኔጅ የሚያደርጋቸው ነገሮች ታሳቢ ባደረገ መልኩ በሁሉም አካባቢዎችን ይሄ ነገር ኢምፕሊመንት ለማድረግ እየሰራን ያለ ነውና በዛ መልኩ ነው ስራውን እየተሰራ ያለው። እንግዲህ አንድ ስራ ሲጀመር በተለይም የቴክኖሎጂ ስራ ሲጀመር ብዙ ነገሮችን ይጠይቃል። አንደኛ የተማሪ የመምህራን የትምህርት ቤቶችን ጨምሮ ነው ይሄ መረጃ የሚካተተው። እነዚህ ነገሮች ሲኖሩ ከዛም ባሻገር ደግሞ የመሰረተ ልማትንም ጭምር በትምህርት ቤቶች ላይ ያለውን መረጃ ጭምር የሚሰበስብ የመረጃ መንገድ ነው ወይም ስርዓት ነው። ከዚህ አንጻር ለመሰረተ ልማት ያስፈልጋል ይህንን መረጃ ለመሰብሰብ። ስለዚህ ለመነካካት ሞክረዋል። አሁን ያነሳናቸው ነገሮች አሉ። በገጠሩ አካባቢ ምን አማራጭ እንጠቀም ለሚለውና ኢንተርኔት ሊሆን ይችላል፣ መብራት ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ እና ከግብአት ጋር ተያይዞ ምን የተሟላ ነገር አለ? ምናልባት የተወሰኑ ቦታዎች ላይ ያለውንም ስኬት ማንሳት እንችል ይሆናል። አሁን ያው እንዳልሽው እነኚህ የዲጂታል ስርዓቱን ኢምፕሊመንት ስናደርግ የሚጠይቃቸው ነገሮች አሉ። እንዳልሽውም የፓወር ጉዳይ ሊኖር ይችላል፣ የኮኔክቲቪቲ ጉዳይ ሊኖር ይችላል፣ ከዛ ባለፈም የዲቫይሶች ጉዳይ ሊኖሩ ይችላሉ። ስለዚህ እነኚህ ነገሮች አሁን እኛ ባለንበት ሁኔታ ዲቫይስ ሲስተሙ ስናስበው አንደኛ ኦል ዲቫይስ ኮምፓቲብል አድርገነዋል። ለምሳሌ ላፕቶፕ ካለ ላፕቶፕ አማራጭ፣ ኮምፒውተር ካለ ኮምፒውተር አማራጭ፣ ዴስክቶፕ ካለ ዴስክቶፕ፣ ፎኖች ስማርት የሆኑ ፎኖች ካሉ ደግሞ እነሱ አማራጭ ሰፖርት እንዲያደርግ ተደርጎ የተሰራ ነገር ነው።
ከዛ ባሻገር ለምሳሌ ኦፍላይን እና ኦንላይን ሰፖርት ያደርጋል። አሁን ምናልባት የኮኔክቲቪቲ ወይም ደግሞ ሌሎች ችግሮች ባሉበት አካባቢ ይሄን ስማርት የሆነ ወይም ደግሞ በጣም ዳይናሚክ የሆነ ቴምፕሌት ተዘጋጅቶለት በዛ ኦፍላይን ሰርቶ ሰምዌር ዲስታንስ ሄደው ያን የሞሉትን መረጃ አፕሎድ ሲያደርጉት ኢሚዲየትሊ ሁሉም ጋር አክሰስ እንዲደረግ ይደረጋል። ስለዚህ የኦፍላይን ስራዎች ተጀምረው ኦፍላይንም ይሰራል። ኦፍላይንም አለው ኦንላይንም አለው። ለምሳሌ አዲስ አበባ ላይ ያው ሞስት አሁን ሪሶርሶቹ እነኚህ ኢንፍራስትራክቸር ስላላቸው ኦንላይኑን ፕላትፎርም ሊጠቀሙ ይችላሉ። ኦፍላይኑ ደግሞ ሰምዌር ይሰራና ሄዶ የሆነበት አንድ ኢንተርኔት ባለበት አካባቢ አፕሎድ ይደረጋል። ዞር እስከዛ አንዳንዴ ደግሞ ሲገጥመንም ያው በእያንዳንዱ ቤት ወይም በእያንዳንዱ ትምህርት ቤት ሁሉም ነገር የለም አንልም። ሪሶርስ ሴንተሮች አሉ። ለምሳሌ በቅርበት ሪሶርስ ሴንተር ያላቸው ትምህርት ቤቶች አሉ። እነሱ አማራጮች የመጠቀም በዚህ መልኩ ከገባንና በዛ መልኩ ከሰራ ነው ኢፌክቲቭሊ መስራት ስለሚቻል አክቹዋሊ ከእኛ ካሉን ከክልል መዋቅሮችንም ከአይሲቲዎችንም ከትምህርት መረጃ አስተዳደር ባለሙያዎችንም ጋር በደንብ ተግባብተንበት ስራውን እየተሰራ ስለሆነ ይሄ መልቲ የሆነ ኦፕሽኖች ስላሉ በዛ አማራጮች ስራውን በሁሉም አካባቢ እንደዛ የማጣጣም ነው። ያ ፊውቸር እየገፋ ነው። ቴክኖሎጂም እየገፋ ነው። ኢንፍራስትራክቸሮቹ ሞር እየተሻሻሉ እየሄዱ ነው። በዛ አማራጭ ሁሉንም አካባቢ ያ ነገር ይደርሳል። እስከዛው ባለው ሁኔታ ግን እነኛ አማራጮች ተጠቅመን ሰክሰስፉል ይሆናል ብለን እየሰራ ነው ያለው። መሰረተ ልማቱ ተሟልቶ መሰረተ ልማትን ስላነሳው መሰረተ ልማቱ ተሟልቶ ያንን የሚሰራ ሰው ከሌለ ደግሞ ትልቁ ችግር የሚሆነው ያ ነውና በተለይ ርዕሰ መምህራንን እንደዚሁ መምህራኖች ሌሎችንም ጭምር ሊሆን ይችላል አብቅቶ ሌላም ለዚህ ተብሎ የተዘጋጀ የሰው ኃይል ያስፈልጋል ብዬ አምናለሁ። ስለዚህ ከሰው ኃይል አንጻር ከማብቃት ያሉትን ከማብቃት አንዳንድ ጊዜ በተለይ በስራው ላይ ረጅም ጊዜ ካለመቆየታችን የተነሳ ከዚህም በፊት የነበረን ማኑዋሉን ወደ ቀጥታ ወደ ዲጂታል ስናመጣ ብዙ ችግሮች እንደሚኖሩ ይታመናል። ስለዚህ ከነበረው ወረቀት አሰራር ወደዚህኛው ስንቀየር የሰው ኃይልም አብሮ መብቃት አለበት። ይህስ እንዴት ነው የተሰራው? በጣም ትክክለኛ ጥያቄ ነው። እንደሚታወቀው አንድን አዲስ ነገር ይዘን ስንመጣ ተከትሎ የሚመጡ ነገሮች አሉ። በተለይ የቴክኖሎጂ ጉዳይ ስንመጣ ቴክኖሎጂውን ቶሎ ተላምዶ እውቀቱን ያ ኖሌጁን ትራንስፈር አድርጎ በዛ በምንፈልገው ልክ ተፈጻሚ ለማድረግ የሚጠይቁ የስኪል ጉዳዮች አሉ። በጣም የክህሎት የሚጠይቁ ነገሮች አሉ። ይህን ስርዓት ዴቨሎፕ ስናደርግም ስናስብም መጀመሪያ ያሰብንበት ነገር ምንድን ነው? እንዴት እስከታች ማውረድ አለብን፣ የሰው ኃይል እንዴት ማብቃት አለብን የሚል ነገር በደንብ ታቅዶ የተሰራበት ነገር ነውና ስለዚህ በእኛ ላይኖች ይሄ የትምህርት መረጃ አስተዳደር ስራ የሚሰሩ ባለሙያዎች አሉ። ወደ ክልልም ወደ ታችኛው መዋቅር ስንሄድ ደግሞ የአይሲቲ ባለሙያዎች አሉ። እነኚህ ሁለቱ ኃይሎችን ይሄ አዲስ የተሰራውን ፕላትፎርም የዲጂታል ሲስተማችን ኢፌክቲቭሊ ኦውን አድርጎት እስከ ታች አውርዶ ስራውን እንዲሰሩ የማብቃት ስራ በደንብ በትኩረት ሰርተንበት አብቅተን አሁን በአሁኑ ሰዓት ሁሉም ክልሎች በደንብ ኦውን አድርጎት በእያንዳንዱ ክልል ያለውን ወደ ታች አውርዶ በትምህርት ቤቶች ደረጃ መረጃን መሙላት ተጀምሯል አሁን። ስለዚህ እነሱ ከማብቃት አንጻር በደንብ ታቅዶበት ስለተሰራ አሁን በአሁኑ ሰዓት ምናልባት ክልሎች በራሳቸው ደረጃ በደንብ በቂ ሆኖ ኤፊሽንት ሆኖ ስራውን እየመሩት ያሉበት የታለ። ስለዚህ ይሄ ከክህሎቱ ጋር መጀመሪያም በደንብ ስለታቀደበትና ስለተሰራበት በአሁኑ ሰዓት በበቂ ሁኔታ ክልሎችን በቅቶ ስራውን እየሰሩ ረን እያደርጉት ያለበት ይችላል። ኢፌክቲቭሊ በቅቷል ሆን አድርጎታል ክልሎቻችን ማለት ነው። ስለዚህ ይህንን ማድረግ ተችሏል ከተባለ ውጤቱ ላይ ጥሩ ነገር መጥቷል ማለት እንችላለን ብዬ አስባለሁ። ውጤቱን እናንሳ። በዚህ እንግዲህ ከተጀመረ ያው እንዳልኩት ሰንበትበት ቢልም በዚህ ዓመት ነው ሙሉ ለሙሉ ተግባራዊ እንዲደረግ የሆነውና አዲስ ነገር ነው፣ ቀየር ብሏል። ስለዚህ መተግበር ከጀመረ በኋላ ባሉት ጊዜያት ምናልባት 6 ወር ሊሆን ይችላል እና ምን አይነት ውጤት ማስመዝገብ ቻለና አፈጻጸሙን ማንሳት እንችላለን? በጣም ጥሩ። እንዳጀማመራችን አሁን ስንመለከተው ትምህርት ቤቶች መረጃውን በዚህ ሲስተም በመጠቀም ማስገባት ጀምረዋል። ያው የጀመርነው በዚህ ዓመት ነው ብለናል። ቅድም እንዳልኩሽም ደግሞ መረጃ እየሞላ ያለው ደግሞ ከእያንዳንዱ ተቋማት ናቸው። በሀገራችን ደግሞ በጣም በርካታ ትምህርት ቤቶች አሉ። ከዛ አንጻር አሁን እየሄደበት ያለ ፕሮግረስ ስንመለከት በጣም ጥሩ ደረጃ ላይ ነው የሚገኘው። ከተወሰነ ጊዜ በኋላ ሙሉ በሙሉ ያሉ የትምህርት ቤት መረጃዎችን በዚህ ስርዓት ላይ ገብቶ ለምንፈልጋቸው ሪፖርቶችና ለምንፈልጋቸው ግብአቶች እንዲውሉ ማድረግ ይቻላል የሚል ተስፋ ሰጪ ነገሮች እያየን ያለንበት ይታለ። ስልጠናውን በደንብ እውን አድርጎት እስከ ትምህርት ቤት ደርሶ መረጃውን ይሄን በመጠቀም እየሞላ ያለበት የት ነው ያለው። በቀጣይ ምናልባት የሁሉ መረጃ መጥቶ ለምንፈልገው ቅድም ላልናቸው ግብአቶች እንዲውል የሚያስችል ጥሩ የአፈጻጸም ምልክቶች እያየን ያለንበት ይታለ። እስካሁን ከጀመርንበት ጊዜ እስካሁን ባለው
አሁን ባለው ሁኔታ ወደ ፍጹማዊነት ደረጃ ደርሷል ማለት ላንችል እንችላለን። ግን ደግሞ መቼም ያው ስህተቶች ሊኖሩ ይችላሉ። ከዚህ በፊትም እንግዲህ የሪፖርቶች የቁጥር ነገሮች ብዙ ጊዜ የመረጃ አያያዝ ነገር እጅግ በጣም ትልቅ ትኩረት ሊሰጠው የሚችል ነገር ነው። ለዛም ነው ይመስለኛል ይሄ አሰራር የመጣው። ስለዚህ እንደዚህ አይነት ስህተቶች ሊኖሩ ገለልተኛ የሚያጣራ ይህን ሪፖርት ትክክለኛነቱን፣ እውነታነቱን ይህን መረጃ ትክክል ነው አይደለም ስህተት አለበት ብሎ የሚያርም ገለልተኛ አካል ወይስ አለ ወይስ ሲስተሙ በራሱ ያርመዋል? በጣም ኢምፖርታንት ጥያቄ ነው። ያው ቅድም ሲስተሙ ራሱ ትራንስፎርም ማድረግ አለበት ስንል ወይም ደግሞ ከነበርንበት ከዛኛው ስርዓት ወደዚህ እንምጣ ስንል አንዱ ትልቁ ነገር ምንድነው የመረጃ ጥራትን ለማረጋገጥ ነው። የመረጃ ጥራትን ለማረጋገጥ ስናስብ በመልኩ ለማረጋገጥ አለብን የሚለው ነገር ላይ ትልቁ ፖይንት ነው የሚሆነው። ዲጂታል ሲስተሙ ሲታሰብ አንዱ ትልቁ ኢምፖርታንት የተወሰደው ነገር ምንድነው የመረጃ የሚያጣራ የቬሪፊኬሽን ፕሮቶኮሎችን እንዲኖሩ ታስችሎታል። በዛ ሲስተም ላይ ለምሳሌ የተቀመጡ ነገሮች ምንድነው በራሱ ኢንስፔክት ያደረገ መረጃዎችን ወይም ደግሞ የተሳሳቱ መረጃዎች ካሉ ያን ፖፕ አፕ ሜሴጆች ይሰጣል። ከዛ ባለፈም ፖፕ አፕ ሜሴጅ ከሰጠ በኋላ ደግሞ የቱ ጋር ነው እንዴት ኮሬክት ማድረግ እንዳለበት የሚል ምልክት የሚሰጡ ነገሮች አሉ። ከዛ ባሻገርም ለምሳሌ አንዳንዴ መታለፍ የሌለበት ነገር ካለ ሲስተም ራሱ ማንዳቶሪ ነው ያግደዋል። ሰውየውን ያ መረጃ ሲሞላ እንዳልፍ ይከለክለዋል። ምክንያቱም ኢስ ማንዳቶሪ። ከዛም ባለፈ ስኪፕ ሎጂክ ካስፈለገው ደግሞ እንዲያልፎ ያደርገዋል። ምክንያቱም የማያስፈልግ ነገር ከሆነ ሲስተሙ በራሱ ይሄ ኮንትሮል የሚያደርግበት የሚቆጣጠርበት ስርዓቶች በዛ ኢንቢልት የተደረገለት ነገር አለ ቬሪፊኬሽን ወይም ደግሞ ኳሊቲን እንዲያረጋግጥ። ከዛ ባለፈ አንድ መረጃ ሲሰበሰብ ብዙ ጊዜ የምናደርገው ነገር ምንድነው ይሄ በዩኒክ አይዲ ለመሰብሰብ። ከዚህ ቀደም የነበረን የመረጃ ስርዓታችን ተማሪው ያ ዝም ብሎ በድምር አይነት ይሄን አክል ምናምን እያልን ነበር መሰበሰብ። አሁን ግን በራሱ ዩኒክ አይዴንቲፋየር ነው እየተሰበሰበ ያለው። ትምህርት ቤቱም በራሱ ዩኒክ አይዴንቲፋየር ነው እያስገባ ያለው። መምህሩም በራሱ ዩኒክ አይዴንቲፋየር ነው እየተሰበሰበ። እነዚህ ዩኒክ አይዴንቲፋየሮች ምን ያደርጉታል? ዲፕሊኬሽን እንዳይኖር፣ መረጃዎች ተደጋግሞ እንዳይገቡ ይከላከላል። በዚህ ስንመለከት አጠቃላይ ሲስተሙን በራሱ የሚያደርጋቸው የመረጃ የመቆጣጠር ወይም ደግሞ ኳሊቲ ኢንሃንስመንት ስርዓት እዛው ላይ ኢንቢልት የተደረጉ ነገሮች አሉ። እንግዲህ ከዛም ካለፈ ደግሞ ምን አለ እንግዲህ ትምህርት ቤት ይሞላዋል። ትምህርት ቤት የሞላው መረጃ ኢሚዲየትሊ ወረዳ ያየዋል። ሰምቲንግ የሚጠራጠራቸው ወይም ደግሞ የመረጃ ችግር አለ ብሎ የሚያስብ ከሆነ እዛ ጋር ምን ያደርጋል? ቬሪፋይ ያደርጋል፣ ያጣራዋል። ወይ መልሶ እንደገና እንዲያስተካክሉ በትምህርት ቤቶች ደረጃ እንዲሰራ ያደርጋል። አሊያም ደግሞ እዛ ማስተካከል የሚገባውን ነገር አርሞ ነው ከዛ በኋላ ናሽናሊ መረጃውን አፕሩቭ ከተደረገ በኋላ እየመጣ ያለውና ስለዚህ የቬሪፊኬሽን ዳታ ኳሊቲ ኢንሃንስመንት ፕሮቶኮሎቹ በደንብ ከሲስተሙም ጋር ፕላስ ደግሞ በወረዳ ሌቭል ደግሞ በስራቸው ያሉ ትምህርት ቤቶች ያለውን ዳታ እየተመለከቱ በደንብ ቬሪፋይ እያደረጉ ወደ ናሽናል ሲስተማችን እንዲመጣ እያደረገ ያለ ስለሆነ አይ ቲንክ ከነበርንበት በደንብ የመረጃ ጥራቱን ሊያረጋግጥ ወይም ደግሞ አኩሬሲውን ሊጨምር ይችላል። ዋናም ዓላማው እሱ ነው። ዋናው ጥራቱ ማስጠበቅ ስለሆነ የተጋነኑ መረጃዎች ሊመጡ ይችላሉ። ከዛም ባሻገር የተሳሳቱትን ቀደም ሲል ለማንሳት ሞክረናል። እንደነዚህ ያሉ ነገሮችን ርማት የሚሰጠው ይሄ ነው። ለምሳሌ የበጀት ጉዳይን የሚመለከተው የፖሊሲንም ጉዳይ የሚመለከተው ይሄው ነው እና አንዳንድ ጊዜ የሚመጡት መረጃዎች የተጋነነ ቢሆኑና እንደው እዚህ ጋር ማጥራት ስለፈለኩኝ ነው ቢጋነኑ ይሄ መረጃ ቋቱ ወይም የመረጃ ስርዓቱ ለበጀትም ይጠቅማል፣ ለፖሊሲም ይጠቅማል። ስለዚህ የተጋነነ ቢሆን በምን መልኩ ማስቀረት ይቻላል? እንዳልነው ወረዳ ላይ ብቻ እዚህ ደርሶ ያለውን ነገር ማጥራት ይችላል። በእርግጥ ወረዳ ብቻ አይደለም ይመለከታቸዋል። ወረዳም አሁን አድሚኒስትሬቲቭ ስትራክቸራችን በተመለከተ መልኩ ነው የሚመጣው። ክልሎችንም ያ መረጃ የማየት የማጥራት ስራም አለባቸው። ናሽናሊም ጭምር እነኛ መረጃዎችን የሚጠራጠሩት ወይም ደግሞ የተጋነነ ነገር ቢመጣ ያ ነገር የማጥራት የማስተካከል ስራዎች አሉ። ዞሮ ዞሮ ግን የመረጃ ሶርሱ ትምህርት ቤቱ ስለሆነ በዛ በትምህርት ቤቱ ግን ትክክለኛ የሆነ ፋክት እንዲመጣ ነው። ፎርዛት ማተር ቅድም እንዳልኩሽ ብዙ ኢንቢልት የተደረጉ ነገሮች አሉ ያ የመረጃ ችግር እንዳይፈጠር። ይሄ ሁሉ አልፎ ከመጣ ቅድም እንዳልኩሽ ያው ታችኛው መዋቅር በተለይ መጀመሪያ ሪስፖንሲብል የሆነው ወረዳውን ነው። ቀጥሎ ዞኑ አለ፣ ቀጥሎ ደግሞ ሪጅኑ አለ። ፋይናሊ ሪጅኑ ሲያምንበት ነው ወደኛ ደግሞ አጠቃላይ አፕሮቫል ይሰጣል። ግን አዘ ሴም ታይም ሪል ታይም ዴታውን ወደኛም ይመጣል። ግን አፕሮቫል እሱ ከሰጠን በኋላ ነው ያ ነገር የምናየው። ሰው አት ኤኒ ታይም ደግሞ እንደዚያ ነገር ሲከሰቱ እነኛ ነገሮችን የማረም የማስተካከል ስራ ይከረበታል። ያ ቬሪፊኬሽን ፕሮቶኮል ቀላል ነገር አይደለም ብዬ ስላሰብኩኝ ነው። በራሱና ኢምቢልት የተደረጉ ነገሮች አሉ። በየመዋቅሩ ደግሞ እየተሰሩ ያሉ የቬሪፊኬሽን ወይ ደግሞ ያ ነገር የማጥራት የማጸደቅ ስራዎች ስለሚሰሩ ያው ሊታይ ይችላል። ግን የመታየት ፖሲቢሊቲ ግን በጣም እያነሰ ይመጣል ስላልኩኝ ነው። ይሄ የመረጃ ስርዓት አስተዳደር
በተለይም እንግዲህ ለመምህራኑም ለተማሪውም ለትምህርት ቤቶቹም ጭምር ነው። ትልልቅ ነገሮች ዋናዎቹን ሶስቱን ይዟል። ስለዚህ አሁን የትምህርት ስርዓቱ ላይ ምንድን ነው የሚጠቅመው የሚለውን ጥራትን ብለናል። ተጨማሪ ሀሳቦች ካሉ እዛ ላይ ያነሳሉ። ለመምህራን ለተማሪዎች ምንድን ነው ፋይዳው? እንግዲህ ይሄ ሲስተም ስናስቡ ከመረጃ መሰብሰብ ማደራጀት እስከ ሪፖርቲንግ ነው የያዘው። እያንዳንዱ ስንመለከት አጠቃላይ ያለውን አፈጻጸም በየሄራሪካል ሌቭሉ ያሳያል። ለምሳሌ እኛ እንደ ትምህርት ሚኒስቴር ያለውን አጠቃላይ አፈጻጸም የትምህርት መረጃውን የሪጅኖችን ማየት እንችላለን። ሪጅኖች ደግሞ በራሳቸው ያለውን አጠቃላይ አፈጻጸም ማየት ይችላሉ። ዞንም በወረዳውና በስኩል ያለውን ማየት ይችላል። ወረዳው ደግሞ በትምህርት ቤቱ ያለ ማየት ይችላል። ትምህርት ቤቶች ደግሞ በራሳቸው ያለውን አጠቃላይ አፈጻጸም ማየት ይችላል። ስለዚህ መምህሩም አጠቃላይ ያለውን አፈጻጸሙን ከሚያስተምረው ትምህርት ጋር ሊሆን ይችላል፣ ከውጤት ጋር ሊሆን ይችላል። ያለውን አፈጻጸም እዛ ስለሚመለከት ማረም ያለበትን ማስተካከል ያለበትን እዛ ጋር ደግሞ ሞር ኮምፕሊመንት አድርጎ መስራት ያለበትን ነገር ላይ እድል ይሰጠዋል። ተማሪዎችም ያው ብዙ ጊዜ መረጃዎችን በዚህ በዲጂታል መልክ ስናደራጅ አት ኤኒ ታይም ያሉን መረጃዎች በየትኛውም ጊዜ ማግኘት ይችላል። ምክንያቱም ይሄ መረጃ ተማሪ በዩኒክ አይዴንቲፋየር ነው እያገኘ እየሰራን ያለ ነውና አንድ ምሳሌ በገልጽልሽ። ለምሳሌ አንድ ተማሪ ከሆነ ኤ ትምህርት ቤት ወደ ቢ ሲሄድ ዩኒክ አይዴንቲፋየር ከሌለ ምናልባት ሁለቴ ልንደምረው እንችላለን። ምክንያቱም በዩኒክ አይደለም ይሄድ ያለው። አሁን ግን እያደረግን ያለው ከኤ ወደ ቢ ሲሄድ ልጁ አጠቃላይ መረጃውን በዚህ ዩኒክ አይዴንቲፋየር መሰረት ያለውን ውጤቱ ያለውን አጠቃላይ የትምህርት ቤት ፕሮፋይሉን ጭምር እዛ ይሄዳል። አት ኤኒ ታይም ጄኒውን የሆነ መረጃ የትም ቦታ ላይ ቢንቀሳቀስ ይሄ ሰው እየተማሪ ያለው ማለት ነው። እና መምህሩን በተመሳሳይ መልኩ መምህሩ መለያ ኮድ ተሰጥቷቸዋል። አዎ። ስለዚህ ትምህርት ቤቱም በዩኒክ አይዴንቲፋየር ነው የሚገባው፣ ተማሪም በዩኒክ አይዴንቲፋየር ነው የምናስገባው፣ መምህሩም እንደዛው። አክቹዋሊ በኋላ ምናልባት ይሄ ሲስተም በደንብ አንድ ሰፖርት የሚያደርገው ነገር ይሄ ናሽናሊ ባዮሜትሪክ እየሰራ ነው ፋይዳ እንዶ በሂደት ፋይዳ አይዲን በአገሪቷ በሙሉ ሲሰራ ከሱ ጋር ኢንቴግሬት ለማድረግም ጭምር አስበናል እኛ። ምክንያቱም ይሄ ሞር በጣም ኢምፖርታንት የሚሆነው እሱን ነው። ምክንያቱም በአሁኑ ሰዓት ምናልባት በብዙ ቦታ ላይ ተጀምሯል። ያ በደንብ ሲጠናቀቅ እያንዳንዱ ተማሪ መምህራንም ያ ከፋይዳ አይዲውን ጋር ኢንቴግሬት አድርገን ሁሉም መረጃዎችን በዛ መልኩ እንዲገናኝ ለማድረግም ጭምር አስበን እየሰራን ያለንበት ሂደት ስላለ በተለይ መረጃዎችን በደንብ በግለሰብ ደረጃ ሊሆን ይችላል፣ በመምህራኑ ሊሆን ይችላል፣ በትምህርት ደረጃ ሊሆን ይችላል አት ኤኒ ታይም ሞር ዶክሜንትድ ሆኖ እንዲቀመጥ በደንብ ስለሚረዳ ከፋይዳ አንጻር ይሄ ይኖረዋል ለተማሪ፣ ለመምህሩ፣ ለትምህርት ቤቱ። ዜጎች ከ5 ዓመት ጀምሮ ያሉት ያው የፋይዳን መታወቂያ እያገኙ ስለሆነ እንደተባለውም ላይቻል የሚችልበት አጋጣሚ የለም፣ ይሳካል ብዬ አስባለሁ። እሱኛውም የበለጠ ደግሞ የመረጃ ቋቱን ያስተካክለዋል። ከአንዳንድ መረጃዎች ወይም የመረጃ ስርዓት አስተዳደር አንዱ ይሄ ጥራቱን ከማስጠበቅ ባለፈ ሰዎች ደግሞ ለመረጃዎቻቸው ዋስትና ይፈልጋሉ። ማንኛውም መረጃ ዋስትና ይፈልጋል ወይም ደግሞ ደህንነት ይፈልጋል እና የሰው ኃይሉ በቅቶ ወደ ስራ ሲገባ ወደዚህኛው ስንቀየር ምን በተለይ ከሳይበር ጥቃት ጋር ተያይዞ ሊሆን ይችላል። የደህንነቱን ጉዳይ እንዴት እናንሳው? የደህንነቱን ለማስጠበቅ የሚሰራው ስራ ለዚህ የሚሆነው የሰው ኃይል ተዘጋጅቷል? ሰውም ሊሆን ይችላል፣ ስራ አሰራርም ካለ ማንሳት እንችላለን። ቶታሊ ይሄኛው በራሳችን የሰው ኃይል ኦውን እየተደረገ ያለ በትምህርት ሚኒስቴር ሲስተሙን ደግሞ በራሳችን ኢንፍራስትራክቸር ዲፕሎይ ተደርጎ እየተሰራ ያለ ስራ ነው። በየክልሉም በእያንዳንዱ ቦታ ላይ ይሄ መረጃ ቅድም እንዳልኩሽ እንደ ስልጠናውም ይሄ የሴኩሪቲ ጉዳዩንም በደንብ ታይቶ በራሳችን ባለን ኢንፍራስትራክቸር ሰርቨር ሞች ሌሎች ነገሮችንም በደንብ ማኔጅ ተደርጎ እዛ ዲፕሎይ ተደርጎ እየተሰራ ያለ ስራ ነው። ከዛ ባሻገርም ለዚህ የተዘጋጁ እንደየ አስፈላጊ ሙያ የተዘጋጁ ባለሙያዎችንም አሉ። እነሱ ነው ስራውን ኦውን አድርጎ በአጠቃላይ ስራውን ትምህርት ሚኒስቴር ራሱ ኦውን አድርጎ እየሰራ ያለ ስራ ስለሆነ ከዚህ አንጻር በደንብ ጥንቃቄ ተሰርቶበት እየተሰራ ነው ያለው። ከዚህ በፊት የነበረው የመረጃ አያያዝ ስርዓት አለ፣ አሁን ደግሞ የጀመርነው አለ፣ ቀጣይ ደግሞ ሌላ ሊሆን ይችላል እና የተጀመሩትን ነገሮች በዘላቂነት ለማስኬድ በተለይም ደግሞ እንደተባለው የትምህርት ጥራቱን መረጃ ስርዓቱን ከማጠናከር አንጻር በዘላቂነት ስራዎችን ከማስቀጠል አንጻር ምን አይነት ጅምሮች አሉ? ምን አይነት ተግባራት አሉ? እቅዶችም ካሉ ማንሳት እንችላለን። አሁን ቅድም እንዳልኩሽ እንደ ትምህርት ሚኒስቴር ከክቡር ሚኒስትሩ ጨምሮ በደንብ በትኩረት ታቅዶበት እየተሰራ ያለ ነገር ነው። እንደተባለው ደግሞ የምንሰራቸው ስራዎች ሁሉ በእውነት ላይ የተመሰረቱ መሆን መቻል አለባቸው። ይሄ ካሰብን ደግሞ
እያደገ የሚመጣም ቴክኖሎጂ ካለ ሲስተሙ በዛ መልኩ በደንብ እያሳደጉ በደንብ ከስተማይዝ ያደርጉ መሄድ ይጠይቃል። ይሄ ሲስተም ስንሰራው በደንብ ይሄ የሚመጡ ቴክኖሎጂዎችን ሞር እንዲቀበሉ ወይም ደግሞ ከስተማይዝ እንዲያደርግ አድርጎ የታስቦ የተሰራ ነው። ስለዚህ እንደ ዘላቂነቱ እንዳልሽኝ ሲስተሙን በደንብ በሁሉም አካባቢ ኢምፕሊመንት ማድረግ ነው። ለዛ የተዘጋጁ የሰው ኃይሎችን በደንብ ማብቃት ነው። አሁንም በደንብ ይሄንበት ያለ ስራ ስለሆነ እሱንም በደንብ እያደረግን ነው። ከዛ ባሻገር ደግሞ የሚያስፈልጉ ግብአቶች ያው እንዳገርም የተጀመሩ ነገሮች አሉ። እኛም እንደ ትምህርት ተቋማት ደግሞ እየሰራናቸው ያሉ ስራዎች አሉ። ክልሎችን በራሳቸው እየወሰዷቸው ያሉ ነገሮች አሉ። ምክንያቱም በጋራ ነው የሚሰራው። አሁን ስራውን ከታመነበትና ስራ ይሄ ነገር በደንብ አስፈላጊ ነው ከተባለ በደንብ ስራውን በዛ መልኩ የሚያስፈልጉ ነገሮችን እያማሉ መሄድ የሚጠይቁ ነገሮች አሉና በክልል በአሁኑ ሰዓት ተጀምሯል። ክልሎችን በራሳቸው እየሄዱባቸው ያሉ ርቀቶች አሉ። እኛም እየሄድንባቸው ያሉ ርቀቶች አሉ። ስለዚህ ሰው ኃይሉ በደንብ እየተጠናከረ ከሄደ ሪሶርሶችን እንደ ሀገርም እንደ ትምህርት ሚኒስቴርም በክልሎችንም በየደረጃው እየተሟሉ ወይም ደግሞ እየተደገፉ ከሄዱ የሚመጡ ቴክኖሎጂዎችም ደግሞ ይሄ ሲስተም በደንብ ከስተማይዝ ወይም ደግሞ በደንብ አዳፕት ያደረግ ነው ከሄድን በአጠቃላይ ሲስተሙም ሰስቴን አድርጎ ወይም ደግሞ በዘላቂነት የመረጃ የትምህርት ስርዓቱን በደንብ ፕላትፎርሙ ሰስቴን በሆነ መልኩ እየሰበሰበ እየተነተነ ሪፖርት እያደረገ የሚሆን ስርዓት እንደሚሆን በእርግጠኝነት መናገር ይቻላል። ስለዚህ በዛ መልኩ እየተሰራ ነው። ያው እንዳልኩሽም ክቡር ሚኒስትሩም በጣም በትኩረት የያዙት የአጀንዳ ወይም ደግሞ የሪፎርም ኤሪያ ስለሆነ በደንብ በትኩረት እየተከታተሉ ነው። ስለዚህ ዘላቂነቱ በደንብ ታስቦበት እየተሰራ ነው ያለው። መቼም ሲሰራ ምንም አይነት ችግር የለም ማለት አንችልም። በዚህ ስራ ላይ ትልቁ ተግዳሮት ምን ነበር? እውነት ናውራት በአንድም በሌላም አንስቼዋለሁ። አንዱ ተግዳሮታችን ይሄ ከኢንፍራስትራክቸር ያነሳሽው ጉዳይ ያው ስቲል ባሉን ኦፕሽኖች ናቸው እየተጠቀምን ያለ ነው። ግን ዞሮ ዞሮ በእያንዳንዱ ትምህርት ቤት ሁሉም አይነት ዲቫይሶች የለንም። ሁሉም ጋር ፓወር የለም። ሁሉም ጋር ደግሞ ኢንተርኔት የለም። እነኚህ ቢማሉ ሬሊ እያንዳንዱ ነገር ወዲያውኑ ማግኘት እንችል ይሆናል። አሁን ግን ባለን ኦፕሽን እየተጠቀምነ። ስለዚህ አንዱ ትልቁ ተግዳሮት በተለይ ይሄ ከኢንፍራስትራክቸር ጋር ያለውን ነገር በሁሉም የትምህርት እውቀቶችን በተገቢ መልኩ አለመኖራቸው አንዱ ትልቁ ችግራችን ነው። አትሊስት ሰው ኃይልም ተርኖቨር አለ። ብዙ ጊዜ ያው በየጊዜው እንደገና ምን ማድረግ ይጠይቃል? ይህ ሲስተም እነሱ እንዲያውቁት እንዲያሰለጥኑ ማድረግ ይጠይቃል። ይህ ሲደር ደግሞ የሚጠይቁ ሪሶርሶች አሉና ስለዚህ ይህ ተርኖቨሩም ሌላ ችግር ሆኖ ያየነው ነገር ነው። በዋናነት እነኚህ ነገሮች ናቸው። እነኚህ ነገሮችን ግን ሶልቭ ካደረግናቸው በተለይ ይሄ ፕላትፎርም ኢፌክቲቭሊ የምናስበው ነገር ማሳካት ይችላል። በተለይ ውስን ሰዎች ላይ ወይም ውስን ባለሙያዎች ላይ ከተንጠለጠለ የተሻለ አማራጮች ሲገኙ ያንን ስራ በሚለቁበት ሰዓት ወይ ወደ ሌላ ቦታ በሚቀይሩበት ሰዓት ክፍተቶች አይፈጠሩም? እንደዚህ ያላጋጠማችሁ? ለጊዜም ቢሆን ይገጥማል። ግን እኛ ደግሞ እንደ አማራጭ የምንጠቀማቸው አሉ። ለምሳሌ ቅድም እንዳልኩሽ በዚህ በራሳችን በትምህርት መረጃ አስተዳደር ስርዓቱ ላይ ያሉ ባለሙያዎችን በደንብ እንዲበቁ እናደርጋቸዋለን። በዛ መዋቅርም ደግሞ ጎን ለጎን ደግሞ ከአይሲቲ ጋር ያሉ ሰዎችንም እንዲበቁ እናደርጋቸዋለን። ግን ይሄ ሁሉም ሆኖ አንዳንዴ ሊገጥምሽ ይችላል። ግን ይሄ ክፍተት ያው ቶሎ ቶሎ ማረም፣ ምክንያቱም በክልሉ ምናልባት ሙሉ በሙሉ ዜሮ አይሆንም። ለምሳሌ እኛ በፌዴራል ደረጃ አለን። በክልል ደግሞ ይሄን እንዲሰለጥኑ በደንብ ተደርገዋል። በአሁኑ ሰዓት ባይዘው ክልሎች በደንብ ኦን አድርጎ ስልጠናውንም ምንም ነገርም እንደፈለጉ ማድረግ ይችላሉ። እና ያ ክፍተት የተፈጠረበት ኤሪያ በዞን ከሆነ በወረዳ ከሆነ በትምህርት ከሆነ ቶሎ ብሎ ያ ነገር እንዲቀረፍ እያደርጉ ያለበት ሂደት ስላለ ቻሌንጅን በዛ መልኩ ሶልቭ ያደርጉት ያለ። ግን ለጊዜም ቢሆን ግን እንደዚያ ነገር ክፍተቶች አንዳንዴ ይታያሉ። የመረጃ አያያዝ ልዩነት በከተማና በገጠሩ የለም ወይም ደግሞ ወደ እንደተባለ አሁን በክልሎችም ሊሆን ይችላል እዚህም ያለው ሊሆን ይችላል እና አንዱ ተግዳሮት ሊሆን አይችልም? ይሄ እኩል አይነት የመረጃ አያያዝ አለን? ያው የመረጃውን ሁኔታ በተመለከተ ቅድም እንዳልኩሽ ሴንሰስ ነው ከሁሉም የትምህርት ተቋማት መሰብሰብ ያለበት which means ከገጠርም ከከተማም በየትኛውም ታይፕ ቢሆን መምጣት አለበት። ግን እንዳልሹ የተሻለ ሪሶርስ ያለበት አካባቢ ቀድሞ ሊያስገባ ይችላል። ሪሶርሱ የሌለበት አካባቢ ደግሞ ትንሽ ዲሌይ ሊያደርግብሽ ይችላል። ዞሮ ዞሮ ግን አዘ ኤንድ ሁሉም የትምህርት ተቋማት መረጃዎችን ማስገባት መቻል አለባቸው። ልዩነት ሊያመጣብን የሚችለው በተሻለ ሪሶርስ ያለበት አካባቢ ቶሎ ብሎ መረጃዎችን የማስገባትና ቶሎ አፈጻጸማቸውን ቶሎ የመታየት ነገር አለ። እዛ አካባቢ ግን በተወሰነ መልኩ ዲሊያንስ እየፈጠረ ሊመጣ የሚችልበት ይዘ አለ። እኩል አይነት አያያዝ አለው። እኩል አይነት እንግዲህ ከሪፖርት እስከ መረጃ ነው ብለን ያለ እኩል አይነት ሂደቶችን መጠቀም ይችላል። የዛ ደረጃ መብቃት ተችሏል? አዎ፣ ምክንያቱም ስልጠናው ተመሳሳይ ሆኖ ነው የተሰጠ ያለው። ግን ሲስተሙ ተመሳሳይ ፕላትፎርም ነው የተጠቀሙ ያሉት። ያ ፕላትፎርም ከተጠቀሙ ተመሳሳይ የሆነ ነገር ነው የሚፈጠረው። ዘ ኦንሊ ቲንግ ግን እንዳልኩሽ በሪሶርስ ዲፈረንስ ምክንያት አንዱ ጋር ቶሎ የተሻለ ፈጽሞ ልታገኝ ትችላለሽ፣ ያኛው ደግሞ ዲሌይ ያደርግ ይችላል። ግን ፕላትፎርሙ ተመሳሳይ ነው። ተመሳሳይ የሆነ ስልጠና ነው የሚሰጠው።
ያ ተመሳሳይ የሆነ ነገር ነው የሚደረገው ማለት ነው። የመምህር የተጠየቀው ነገር ተመሳሳይ ነው፣ የተማሪ የሚጠየቀው ነገር ተመሳሳይ ነው። ግን ዲቴል የትምህርት ቤቱ ኢንፎርሜሽን በተመሳሳይ ፕላትፎርም ስለሚጠየቅ ኢኩቫለንት የሆነ ነገር መምጣቱ ግዴታ ነው። ግን በሪሶርስ ልዩነት ምክንያት ያው ቶሎ እነኛ ጋር ፈጽሙ ሊታይ ይችላል። በተለያዩ አካባቢዎች ላይ ከዚህ በፊት በነበረው ልምድ ቅድም ያነሷቸው የዚህ የኢንፍራስትራክቸር ጉዳዮች የሀብት ጉዳዮችን ለምሳሌ ኮምፒውተርን ሊሆን ይችላል፣ ላቦራቶሪዎችን ሊሆን ይችላል። እነዚህን ከማሟላት አንጻር የህብረተሰቡ ሚና አሁንም በዚህኛውም ስራ ውስጥ ይካተታል ብዬ አስባለሁ። እና ምን ይመስላል? ድጋፋቸው ስለነበር ነው ከዚህ ቀደምም ጉድለቶችን በመሙላት በማገዝ እጅጉን ብዙ ስራዎች ይሰራል ማህበረሰቡ። በተለይም ጉድለት ባለባቸው ቦታዎች ላይ ማህበረሰቡ የነቃ ተሳትፎ ነበረው። እዚህኛው ላይ ስለጎደሉት ነገሮች ማሟላት፣ ላነሱን ነገሮች ግብአቶችን የማገዝ ልማዶቹ ያው ትምህርት ሚኒስቴር ደግሞ አንድ የጀመረው ትልቅ ስራ አለ። አይ ቲንክ ከዚህ ቀደም ክቡር ጠቅላይ ሚኒስትሩም ላውንች አድርጎት ትምህርት ሚኒስቴርም ላውንች አድርጎት ትምህርት ለትውልድ የሚል ትልቅ ኢኒሼቲቭ አለውና ያ ትምህርት ለትውልድ ለሁሉም ነገር ነው። ይሄ ክፍተት አለባቸው የሚባሉ ኤሪያዎች ላይ ያንን ክፍተቶችን በደንብ የተሰራ ያለበት ሂደት አለና ስለዚህ ይህ ትምህርት ለትውልድ የሚለው አጠቃላይ ስንመለከተው ማህበረሰቡን በደንብ ሞቢላይዝ እያደረገ በዛ አካባቢ የሚታዩ ክፍተቶችንም የመሙላት ነው። ካየናቸው አንድ ክፍተቶች እንዳልሹም የኮምፒውተር ክፍተት ከሆነ ሌሎች ክፍተቶች ከሆኑ ያ ነገር የማሟላት ስራም አሁንም አስተዋጽኦ እያደረገ ነው። ቀጣይም ደግሞ አስተዋጽኦ የሚያደርግበት ሂደት አለ። አሁንም በሪጅኖች ደግሞ ያየናቸው ነገሮች አሉ። እነኚህ ክፍተቶች በደንብ በህብረተሰቡ ተሳትፎ እየተሟሉ እየተቀረፉ የሚሄድበት አስተዋጽኦ ተጀምረዋል። በቀጣይም ግን እሱ ነገሮች ትልቅ ሮል ይኖራቸዋል የሚል ነገር ስላለን ቀደም ሲል ዘላቂነቱ ላይ የሰፋ ያለውን ሀሳብ አንስተዋል። ምናልባት በይሄ የመረጃ ስርዓት ወደ ከፍተኛ ተቋማት ጋር እንደዚሁ ተናባቢ በሆነ መልኩ ወይም እንዲሰናሰን ከማድረግ አንጻር፣ ምክንያቱም አሁን ጅማሮ መልካም ነው። ከታች ካሉት እንግዲህ መጀመሪያ ደረጃ ሁለተኛ ደረጃ ትምህርት ቤቶች የተካተቱበት ነው። ከፍተኛ የትምህርት ተቋማት ጋርም ተያይዞ ስርዓቱን ከፍ ለማድረግ ያለው ሂደት ምን ይመስላል? በዚሁ አጋጣሚ ቀር የሚሉት ሀሳብ ካለ ማንሳት ይችላሉ። ያው እንዳልሽውም መረጃ ሲባል ከቅድመ አንደኛ ደረጃ እስከ ከፍተኛ ትምህርት ያለ መረጃን ይመለከታል። ስለዚህ እነኚህ መረጃዎች መናበብ መቻል አለባቸው። ያው ከቅድመ አንደኛ ደረጃ እስከ ከፍተኛ ሁለተኛ ደረጃ ያለውን የአጠቃላይ ትምህርት ፓርት ነው። የከፍተኛ ትምህርት ደግሞ ሃየር ኤጁኬሽን ፓርቱ ሌላኛው አለን። ስለዚህ ሁለቱንም ሲስተሞች መናበብ አለባቸው። ኦፍኮርስ ሃየር ኤጁኬሽን ማኔጅመንት ሲስተም ራሱ ችሎ ሲስተሙ በዛም እንሰበስብበት አለ፣ የአጠቃላይ ትምህርትም እንሰበስብበት አለ። እነዚህ ሲስተሞች ግን ሁለቱንም እንዲናበቡ በአሁኑ ሰዓት እየሰራ ነው ያለ ስራ አለ። በቀጣይ ምናልባት እንዳልሽውም ከቅድመ አንደኛ ደረጃ የገባው ተማሪ እስከ ከፍተኛ ትምህርት የሚደርሰውን ተማሪ እነኚህ ተናቦ እንዲሄዱ በአንድ ላይን እንዲኖራቸው ሲስተሞችን በደንብ በአንድ ወጥ በሆነ መልኩ እንዲሰራ ትምህርት ሚኒስቴርም አቅዶበት እየሰራ ነው ያለንበት ይላል። በቀጣይ ምናልባት ይሄ ነገርም ኢፌክቲቭ እናደርገዋለን ከቅድመ አንደኛ ደረጃ እስከ ከፍተኛ ትምህርት ያለውን። ያ ከዛ ባሻገር ቀረ የምንለው ነገር ቅድም እንዳልኩሽ መረጃ በጣም ወሳኝ ነው። አዘይን ደግሞ የምናደርገው ነገር አለ። በጣም ብዙ ነገሮች እንወስንበታለን። ከዚህ ቀደም የነበረው አጠቃላይ ማኑዋል ቤዝድ የሆነው ፔፐር ቤዝድ የሆነውን የመረጃ ስርዓታችን ትንሽ ለምንወስናቸው ውሳኔዎች በጣም አስቸጋሪ የሆነበት ሂደት እናይ ነበር። ይሄን ዲጂታል ፕላትፎርማችን እንደ ሀገር ሁሉም ትምህርት ቤቶች ላይ በዚህ መጠቀም ሲጀምሩ አንድ ትልቅ ሰክሰስፉል የምንሆንበት ነገር ምንድን ነው? አኩሬት ብቻ መሆን አይደለም፣ ታይምሊም ይሆናል። ምክንያቱም አንድ መረጃ ለኢንተርቬንሽን ማገልገል መቻል አለበት። በጊዜ መጥቶ እዛ አካባቢ ያየነው ክፍተት ካለ ቶሎ መቅረፍ መቻል አለብን። ስለዚህ ይሄ ፕላትፎርም አኩሬሲውን ይጨምርልናል፣ ወቅታዊነቱ ይጨምርልናል፣ ቶሎ ኢንተርቬንሽን ደግሞ እንድናከናውን ያደርግልናል። ይሄ ካደረገን ደግሞ ቅድም እንዳልናቸው የምናቅዳቸው እቅዶች፣ የምንወስናቸው ፖሊሲዎች፣ የትኛውም የሆነ የሀብት ጉዳዮች ካሉ በእውነት ላይ የተመሰረቱ ስራዎች የመስራት እድሉ በጣም እየሰፋ ይሄዳል እና ያው ሲስተሙን በራሱ ሪል ዴታ ማኔጅመንት እና ሪፖርቲንግ ስላለው ለምሳሌ ትምህርት ቤቱ ልክ ሲያስገባው እዚህ ያለውን ነገር ማየት እንችላለን። ኢሚዲየትሊ ያለውን ነገር ደግሞ ቶሎ ብሎ ኢንተርቪን ማድረግ እንችላለን እና ይሄን ቅድም ባልናቸው መልኩ ኢፌክቲቭ ካደረግ ነው አዘይንድ የምንወስናቸው አጠቃላይ የሆኑ ውሳኔዎችን በእውነት ላይ ወይም ደግሞ ታማኝነት ባለው መረጃ ላይ ወሰን ይሆናል ማለት ነው እና ይህን በደንብ መስራት እንዳገርም እንደ ክልልም ሁላችንም በጋራ መስራት አለብን ብዬ አስባለሁ። ጨርሻለሁ። ግን እንደው ሳላነሳ በጣም ቅር ስለሚለኝ ነው አንድ ጥያቄ ያለኝ። የመረጃ ወይም የቴክኖሎጂ ፍርሃትን በተመለከተ
አስታውሼ ነው ተማሪዎች ጋር የማያቸው ነገሮች አሉ፣ መምህራን ጋር የምናያቸው ነገሮች አሉ። በተለይም ደግሞ እጅግ በጣም ብዙ ቆይታ የነበራቸው መምህራን ሊሆኑ ይችላሉ። ተማሪዎች ደግሞ አሁን ያሉበትን ፍጥነት እናውቃለን። አሁን የአርቲፊሻል ኢንተለጀንስ ዘመን ላይ ነው የምንገኘው። በዛው ልክ ደግሞ ገና ቴክኖሎጂ ጋር ያልተዋወቁ ብዙ ሰዎች አሉ። በእርግጥ የትምህርቱ ዘርፍ በዚህ ረገድ ብዙ ነገር የሚነሳበት አይደለም። ምክንያቱም አንደኛ አብቂዎቹም እነሱ ስለሆኑ። ግን አንዳንድ ጊዜ በተለይ ከዚህ ከአስተዳደር ጋር ተያይዞ አሁንም የቴክኖሎጂ ፍርሃቶች ያሉባቸው ተማሪዎች የሚያግዟቸው ወይም ማገዝ ብቻ ሳይሆን ስህተት እንዳይፈጥሩም ጭምር ይህን ሀሳብ ማነሳው በነገራችን ላይ እና እንደዚህ አይነት የሰው ሀብት ችግር አልገጠማችሁም? የሰው ማብቃት ጋር ተያይዞ የቴክኖሎጂ ፍርሃት ኢንፋክት ትክክል ያለ ነገር ነው። በተለይ እስከዛሬ በነበሩ ሂደታችን እንደዚህ ነገር ነው። ግን ያው ቅድም በመሀል ማስተነዋል ጥቂት ነካስ ላደረግና ቴክኖሎጂ እየፈጠነ ነው። ሳንፈልገው ወደ ቤታችን ወደ ራሳችን አንኳኩቶ መጥቷል። አሁን ቅድም እንዳልኩሽ በተለይ ከዲጂታል 2030 ዲጂታል ኢትዮጵያ 2030 በተለይም ትምህርት ሚኒስቴር ካዘጋጀው የዲጂታል ኤጁኬሽን ሮድማፕ ላይ አንዱ መረጃ ብለናል። ሌላኛው ደግሞ ዲጂታል ስኪል ነው። ዲጂታል ስኪል ፎር ቲቸርስ ስቱደንት የሚል ታቅዶበት የተሰራለ ስራ አለ። ለሁሉም ማለት ነው። ለአንድ ዘርፍ ብቻ ለአንድ ዘርፍ አይደለም፣ ለሁሉም ይሄ ነገር በደንብ ታቅዶበት እየተሰራ ያለ ነገር አለ። እስቲን ሙሉ በሙሉ ዜሮ አድርገናል ወይም ደግሞ አለቀ ባይባልም ግን ኦልሞስት ብዙ ስራውን ትምህርት ሚኒስቴርም በደንብ አቅዶበት እየሰራ ያለ ስራ ስለሆነ አይ ቲንክ ከዚህ ፎቢያ ወይም ደግሞ ፍርሃት በደንብ እየወጣን ነው። ስንመለከትም አለ አሁን በብዙ ቦታዎች የተለያዩ የቴክኖሎጂ ውጤቶችን መጠቀም ተጀምረዋል። ትምህርት ሴክተሩ ላይ ብዙ ነገሮች ከዲጂታል ጋር ተያይዞ የሚሰሩ ስራዎች አሉና አሁን ስንመለከት ብዙ ነገሮች በዛ መልኩ በደንብ መጠቀም የተቻለበት ሂደት ስላለ አይ ቲንክ ጨርሰነዋል አንልም፣ ግን በደንብ እየመጣን ነው። ወደ ቴክኖሎጂ በደንብ እየተላመድ ነው ነገር አለ። መልካም። የትምህርት ሚኒስቴር የትምህርት መረጃ ስርዓት አስተዳደርና አይሲቲ ስራ አስፈጻሚ አቶ ሰብስቤ ለማ በፋና ፖድካስት አንድ ጉዳይ ላይ ተገኝቶ እንደዚህ ያለ ሰፋ ያለ ማብራሪያ ስለሰጡን ከልብ አድርጌ አመሰግናለሁ። እኛም ትምህርት ሚኒስቴርን ወክላችሁ በዚህ መልኩ ሀሳባችን ያለንን ስራ ለመግለጽ ስላበቃችሁን እጅግ አድርገን እናመሰግናለን። ቴንኪዩ። የተከበራችሁ የፋና ፖድካስት አንድ ጉዳይ ተከታታዮች እንግዲህ ቀደም ሲል ያነሳነውን በትምህርት ሚኒስቴር እየተተገበረ የሚገኙን የትምህርት መረጃ ስርዓት አስተዳደርን በተመለከተ ሰፋ ያለ ሀሳብ ያገኛችሁበት ይመስለናል። ቅድስት ዘውዱ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።